ሰላም ቤተሰብ እንዴት ናችሁ? ኤክሴልን በመጠቀም ዳታችንን እንዴት በቀላሉና ቀልጣፋ በሆነ መንገድ አናላይዝ ማድረግ እንደምንችል በዚህ ቪዲዮ እናያለን። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዳታ አናላይዝ ለማድረግ በጣም ቀላል ከሆኑ ሲስተሞች ውስጥ የመጀመሪያውና ግንባር ቀደም የሚባለው ኤክሴል ነው። ይህን ኤክሴል ተጠቅመን እነዚህ ዲስክሪፕቲቭ የምንላቸው አናላይዝ እና ሚን፣ ሚዲያን፣ ሞድ፣ ስታንዳርድ ዲቪዬሽን የመሳሰሉ እንዲሁም ደግሞ ወደ ኢንፈረንሻል ስንሄድ አኖቫ፣ ፔርድ ሳምፕል ቴስት፣ ኢንዲፔንደንት ሳምፕል ቴስት እና ሪግሬሽን አናላይዝን ይሄንን ኤክሴል በመጠቀም እንዴት መስራት እንደምንችል ስቴፕ ባይ ስቴፕ እና ግልጽ በሆነ መንገድ እናያለን። ስለዚህ ወደ መጀመሪያው ወደ ዲስክሪፕቲቭ ስንሄድ ዲስክሪፕቲቭ ማለት እነዚህ ሰመሪ ስታቲስቲክስ የምንላቸው እነ ሚን፣ ሚዲያን፣ ሞድ የመሳሰሉትን እንዴት መስራት እንደምንችል እናያለን ማለት ነው። ሚን አለ፣ ሚዲያን፣ ሚን ማለት ወይ አቨሬጅ ማለት እንችላለን። ሚዲያን አለ፣ ስታንዳርድ ዲቪዬሽን ሞድ ቢኖር ሞድ፣ ስታንዳርድ ዲቪዬሽን ስታንዳርድ ዲቪዬሽን የሚሉትን እንዴት መስራት እንችላለን ለሚለው እነዚህ ሚን፣ ሚዲያን፣ ሞድ፣ ስታንዳርድ ዲቪዬሽን የምንላቸው ሞር ካልኩሌት የምናደርግ ለኑሜሪካል ቫልዩ ስለሆነ ያ ማለት ዳታ ሆኖ ግን በቁጥር የሚገለጽ ማለት ነው። ስለዚህ ለነሱ ነው ብዙን ጊዜ የምንጠቀመው ማለት ነው። እነዚህ እነ ሚን፣ ሚዲያንን ካልኩሌት የምናደርገው እነዚህ ኑሜሪክ ለሆኑ ቫልዩዎች ስለሆነ እዚህ ዳታችን ጋር ብናይ ፕሮዳክትስ አሉ። እነዚህ ላፕቶፕ፣ ታብሌት፣ ሮተር ምናምን የሚባሉ ፎን፣ ከዛ ቶታል ፕራይስ አለ፣ ዲስካውንት አለ። እነዚህ ኔት ሴል፣ ታክስ፣ ፋይናል አማውንት ምንላቸው በቁጥር የሚገለጹ ስለሆኑ ለነዚህ እነዚህ ሚን፣ ሚዲያን፣ ሞድን እንዴት እንሰራለን ለሚለው እዚህ ጋር እንሄድና እዚህ የመጨረሻው ጋር አሁን የመጀመሪያው የቶታል ፕራይስ ሚን ምን ያክል ነው? ዲስካውንት ማለት ቅናሽ ነው። የሱ ሚን፣ ኔት ሴል የሚሉትን የነሱን ሚን ለመፈለግ ወይም ደግሞ አቨሬጅ ለመፈለግ ምን እናደርጋለን? በመጀመሪያ እዚህ ጋር እንሄድና እዚህ የቶታል ፕራይስን ከሆነ የምንፈልገው ቶታል ፕራይስ መጨረሻው ጋር ሄደን እኩል ይሆናል እንላለን ማለት ነው። ከዛ ብራኬት እንከፍታለን፣ እኩል ይሆናል እንላለን። ዴን አቨሬጅ ስንል ገና አቨሬጅ የሚል ይመጣልናል። ዩሲ እዚህ ጋር አቭዲቭ፣ አቨሬጃ ምናምን የሚሉ አሉ። እስከሱ ጋር እኛ አቨሬጅ የምንለዋን ዴብል ክሊክ እናደርጋለን ማለት ነው። ስናደርግ ኮለመኑን ምረጡልን ከየት እስከ የት ድረስ ነው እኔ አቨሬጅ ምሰራላችሁ ነው የሚለን። እኛ የቶታል ፕራይስን ስለሆነ የፈለግነው ቶታል ፕራይስ ከየትኛው ከዚች ጀምረን ቁጥሯ ከምትጀምርበት ማለት ነው ከሱ ጀምረን ወደታችን መርጥለታለን አቨሬጅ እንዲሰራልን ወይም ደግሞ ሚን እንዲሰራልን የምንፈልግለትን ኮለመን ማለት ነው። ይሄን ስንመርጥለት ሙሉን እዚህ ጋር ያሉትን ዳታዎች በሙሉን መርጥለትና ይሄን እስከ መጨረሻው ድረስ ከመረጥንለት በኋላ እዚህ የመጨረሻው ዋጋ እናስቀምጣታለን። ከዛ ብራኬት መጀመሪያ ራሱ ነው የሚከፍት። ብራኬቷን shift plus ብራኬት አድርገን ከዘጋን በኋላ ኢንተር እንለዋለን። ኢንተር ስንለው አቨሬጁን አመጣልን ማለት ነው። የመጀመሪያው ሁለትና ከዛ በላይ የሆኑ ቫሪያብሎች ካሏችሁ የመጀመሪያውን ልክ በዚህ ወይ ከሰራን በኋላ አሁን የመጀመሪያውን ኮለመን የቶታል ፕራይስን አቨሬጅ አገኘና ኔክስት የዩኒት ፕራይስ የምንድነው የታክስ ምናምን የሚሉትን የቶታል የነሱን ለመፈለግ ይሄ የመጣነውን ስቴፕ መድገም አይጠበቅብንም። እቺ እዚህ ጋር እንይዛታለን። እዚህ ጋር የመስቀል ምልክት ትመጣለች እዚህ ጋር አያችኋት። ስለዚህ እሷን ይዘን ወደ ጎን እንሄዳለን ማለት ነው። ቁጭ አደረገልን። ስለዚህ ሚን ለመጀመሪያው፣ ለሁለተኛው፣ ለሶስተኛው ያለ የሁሉንም ሚን ሰራልን ማለት ነው። በተመሳሳይ መንገድ ሚዲያንም ለመስራት የዚህ ሚን ነው። ሚኑን አሁን ለሁሉም ቫሪያብሎች አገኘን ማለት ነው። ለሁሉም ቫሪያብሎች አገኘን። ከዛ ወደ ሚዲያን ብንሄድ ሚን ማለት የነዚህ ማለት ነው። የነዚህን ሙሉ አገኘን። ሚዲያን ጋር ብንሄድ ደግሞ አሁንም ኮለመኑ ጋር እናስቀምጥና እኩል ይሆናል እንላታለን። ዴን ሚዲያን
ስናደርግ ገና ሚዲያን አድርጎ አመጣልን። እሱን ደብል ክሊክ እናደርጋለን። አሁንም ከዛ ኮለመኑን ምረጥልን። አሁንም ኮለመን ነው የሚፈልገው። እንደ ቅድሙ ከመጀመሪያው ዳታችን ጀምረን ወደታችን መርጥለታለን ማለት ነው። ዜን እዚህ ጋር መረጠልን። ይኸው አሁንም ይሄን ከመረጥን በኋላ ብራኬት መጀመሪያ እሱ ነው የሚሰጥ። አሁንም ብራኬቱን shift plus ብራኬት አድርገን እንዘጋና ኢንተር እንለዋለን። ሚዲያን ቫልዩ ይሄ ነው አለን ማለት ነው። ልክ ሚኒን እንዳገኘ ነው ሁሉ ለሁሉም ኮለመን አሁንም ለሚዲያን ለሁሉም ኮለመን እንደዚህ መስቀሏን ይዘን ወደ ጎን እንሄዳለን። ለሁሉም ምን ሰጠን? ሚዲያን ቫልዩ ሰጠን። እያንዳንዱን ስቴፕ መድገም አይጠበቅብንም። አንድ ሚን ካገኘን የኤክሴል በጣም ቤስት የሚባሉ ካራክተሪስቲክስ ኤስፔሲስ ጋርም አርም ጋር ብትሄዱ ይሄንን አታገኙትም። የኤክሴል ጋር ግን አንዱን ከሰራችሁ በኋላ ሌላውን ራሱ ማምጣት ይችላል ማለት ነው። ራሱ ያቺ መስቀሏን ይዘን ወደ ጎንም ሆነ ወደ ቨርቲካልም ሆነ ሆሪዞንታል ስንሄድ ይሰጠናል። ልክ በተመሳሳይ ለሞድም እንሰራለን ማለት ነው። ልክ ለሚዲያን እና ለሚን እንደሰራን ወይም ለአቨሬጅ እንደሰራን በተመሳሳይ ለሞድ እንሰራለን። ለስታንዳርድ ዲቪዥን እንሰራለን ወይም ደግሞ ለቫሪያንስ እንሰራለን። ለምሳሌ እዚህ ስታንዳርድ ዲቪዥን ሜቢ እሱ እንትን ካላችሁ ስታንዳርድ ዲቪዥን ብንሰራ በተመሳሳይ ዲኳልቱ እንልና እኩል ይሆናል። ከዛ እኩል ይሆናል ካልን በኋላ ምንድነው የምናደርግ? ስታንዳርድ ኤስቲ ስናደርገው ስታንዳርድ ዲቪዥን የሚላለ ማለት ነው። ስለዚህ ስታንዳርድ ዲቭ የሚለው ስታንዳርድ ዲቪዥን የሚያሳየው። ስለዚህ ስታንዳርድ ዲቪዥን እዚህ ጋር ስንነካው ኖርማል ምን ይለናል? አንዱን ስትነኩት estimate standard deviation based on a sample። ስለዚህ ይሄን ደብል ክሊክ እናደርገዋለን ማለት ነው። ደብል ክሊክ እናደርግና ልክ እንደ ቅድም አሁንም ምንድነው ሴሌክት የምናደርግለት? ኮለመኑን የዚህን ኮለመን ሴሌክት እናደርግለታለን። ይሄን ሴሌክት እናደርጋለን። አሁንም ብራኬቱን እንዘጋና ለዛ ኢንተር እናደርገዋለን። ያመጣልናል። ስታንዳርድ ዲቪዥን አመጣልን። በተመሳሳይ ይሄን ይዘን ምን ማድረግ ነው? ወደ ሆሪዞንታሊ መስቀሏን ይዘን መሄድ ማለት ነው። ይሄ ዲስክሪፕቲቭ የምንለው ነው። ዲስክሪፕቲቭ አናላይዝ የምንለው ወደ ኢንፈረንሻል ስንሄድ ኢንፈረንሻል ማለት እነ ማነው ሃይፖቴሲስ ቴስቲንግ፣ ሪግሬሽን፣ ኮሪሌሽን የመሳሰሉት ወደ ምንድነው የሚባሉት? ኢንፈረንሻል ስታቲስቲክስ ነው ወይም ደግሞ ኢንፈረንሻል አናላይዝ ናቸው ማለት ነው። እነዚህ ኢንፈረንሻል አናላይዝ የምንላቸው ኢንፈርም እናደርጋቸው ናቸው። ስለዚህ እነሱን ኢንፈረንሻል አናላይሶቹን ሳምፕል ቴስት ፔርድ ሲሆን ኢንዲፔንደንት ሲሆን አኖቫ እና ሪግሬሽን እንዴት መስራት እንደምንችል ደግሞ በምናይበት ጊዜ እዚህ ዳታ ጋር ስንሄድ እዚህ አካባቢ ዳታ አናላይዝ ምትል እንትን መኖር አለባት። እዚህ ጋር ዳታ አናላይዝ ልክ እንደዚህ ግሩፕ አን ግሩፕ ሰብ ግሩፕ ሰብ ቶታል እንደሚለው ሁሉ እዚህ ጋር ዳታ አናላይዝ የምትል ታም መኖር አለባት ማለት ነው። ስለዚህ መጀመሪያ እሷን ነው አድ የምናደርገው። እሷን አድ ለማድረግ የት ጋር እንሄዳለን? ፋይል ጋር እንሄድና ሞር የሚላል እናንተ ጋር ኦፕሽን ሊል ይችላል። ግን እዚህ ሞር ጋር ስንገባ አካውንትና ኦፕሽን አለ። ኦፕሽንን እንነካለን ማለት ነው። ይሄን ኦፕሽን ስንነካ ይመጣልናል። ጄኔራል ፎርሙላ፣ ፕሩፊንግ፣ ሴቭ ላንጉዌጅ ምናምን የሚል ማለት ነው። ከነሱ ውስጥ አድ ኢንስ የምትለዋን ነው አንዴ የምንነካ። አድ ኢንስ ጋር እዚህ መጨረሻ አካባቢ ኤክሴል አድ ኢንስ የምትላለች እሷን ጎን በላት። ጎ ስንል እዚህ ጋር ምን አለ? አናላይዝ ቱል ፓክ ቪፒኤ ምናምን የሚሉ አሉ። እኛ የምንፈልጋት አናላይዝ ስለሆነ አናላይዝ ቱል ፓክ የምትለዋን አንዴ ክሊክ እናደርግና ቲክ እናደርግና ኦኬ እንበላት። ኦኬ ስንላት አሁን ዳታ ጋር ስትገቡ ምን አለ? ዳታ አናላይዝ የምትል መጣች። እዚህ ጋር የምንሰራው በዚህ ስለሆነ እቺ ከሌለች አናላይዝ መስራት አንችልም። ስፔሻል ደግሞ እነዚህ እና አኖቫ ቴስት፣ ሪግሬሽን፣ ኮሪሌሽን ምናምን የምንላቸውን ማለት ነው። ስለዚህ እቺ አናላይዝ ከመጣችልን ዳታችን አናላይዝ ለማድረግ በጣም ቀላል መንገድ ነው ማለት ነው። መጀመሪያ ግን እቺን ማምጣት አለብን። ስለዚህ ከመጀመሪያው ከሳምፕል ቴስት እንነሳና ሳምፕል ቴስት ፔርድ ሲሆን ኢንዲፔንደንት ሲሆን አኖቫ ሲሆን እንደ ዳታችን ስለሚለያይ ማለት ነው። እስኪ የመጀመሪያው ኢንዲፔንደንት ሲሆን እንዴት መስራት እንችላለን የሚለውን እንያለን። ኢንዲፔንደንት ማለት ሁለት ፖፑሌሽኖች የተለያዩ ሲሆኑ ማለት ነው።
ያ ማለት ሜል እና ፊሜል በምንም ምክንያት ተመሳሳይ ሊሆኑ አይችሉም አይደል? ስለዚህ ሜል እና ፊሜል ስኮር አሁን የተማሪዎችን ስኮር የሜል እና ፊሜል መካከል ልዩነት አለ ወይስ ደግሞ የለም ብለን ሃይፖቴሲስ ቴስት ለማድረግ በኤክሴል በመጠቀም ይሄን ቴስት ለመስራት ይሄ ዳታ ቢኖረን ሜል ስኮር እና ፊሜል ስኮር አለ እዚህ ጋር። ስለዚህ አናላይዝ ጋር እንሄዳለን። ዳታ አናላይዝ ቅድም አድ ያደረግናት ጋር ማለት ነው። እሷ ጋር እንሄድና ምን እንሄዳለን? ኢንዲፔንደንት ሜል እና ፊሜል ኢንዲፔንደንት ስለሆኑ ኢንዲፔንደንት ቲ ቴስት የሚለው ማለት ነው። ኢንዲፔንደንት ቲ ቴስት እዚህ ጋር ፔርድ ቲ ቴስት የሚላለ አንደኛው ኢንዲፔንደንት ሆኖ አንኢኳል ቫሪያንስ ሲኖረው፣ ኢንዲፔንደንት ሆኖ ኢኳል ቫሪያንስ ሲኖረውና ፔርድ ሲሆን ነው። ሶ እኛ የምናየው ፔርድ ሲሆንና ሞስትሊ ደግሞ ለኢንዲፔንደንት የምንጠቀመው አሲዩም ኢኳል ቫሪያንስ ቢኖር ብለን ነው። ስለዚህ ኢኩል ቫሪያንስ ያላቸው ሆነው ቲ ቴስት ቱ ሳምፕል ቲ ቴስትን ለማድረግ ነው የምንወስደው እኛ ቲ ቴስት ቱ ሳምፕል አሲዩሚንግ ኢኳል ቫሪያንስ የምትለዋን ማለት ነው። ሶ እሷን አንድ ክሊክ እናደርግና ኦኬ እንላለን። ከዛ እዚህ ጋር ቫሪያብል ዋን ሬንጅ የትኛውን ቫሪያብል ነው አንደኛው ግሩፕ የትኛው ነው ነው። ስለዚህ እዚህ ከርሰሯን እናስቀምጥና የሜል ስኮር እንመርጣለን። ሜል ስኮር ወይም ደግሞ ከመጀመሪያ ጀምረን መምረጥ ከፈለግን ልክ ስኮሩን ብቻ ሳይሆን ሜልን ጨምሮ እንዲያስቀምጥልን ከፈለግን ሜል የምትለዋን ጨምረን ሜል ስኮር ቫሪያብል ቱ ሬንጅ የሚለው ጋር ሆነም ከርሰሯን እናስቀምጥና ፊሜል ስኮር ከዛ እዚህ ጋር ሜልና ፊሜልን አብረን ሴሌክት ስላደረግናቸው ሌብል እናደርጋታለን። ከዛ በተጨማሪ ሃይፖቴሳይዝ ሚን ዲፈረንሳቸው ምንድነው ነው። ሃይፖቴሲስ ቴስት ጋር ነል ሃይፖቴሲስ እና አልተርናቲቭ ሃይፖቴሲስ የምንለው አለ። ስለዚህ ነል ሃይፖቴሲስ ጋር there is no difference between male and female ነው ወይም ደግሞ between groups ነው አይደል? ያ ማለት ነል ሃይፖቴሲስ ኖ ቼንጅ የምንለው ማለት ነው። ወደ አልተርናቲቭ ሃይፖቴሲስ ስንሄድን አንደኛው ሚን ከአንደኛው ይበልጣል ነው። yes አሁን ሜል ከፊሜል ስኮር ይበልጣል ወይም ፊሜል ከሜል ስኮር ይበልጣል እንደሚለው ማለት ነው አቬሬጅሊ። ስለዚህ አሲዩም የምንድነው የነል ሃይፖቴሲሳችን ምንድነው the difference between male and female score ዜሮ ነው ማለት ነው። ዲፈረንሱ ዜሮ ነው ማለት there is no change between በሁለቱ ግሩፖች መካከል ባለው ስኮር ዲፈረንስ የለም ነው። ስለዚህ ዲፈረንሱ ሃይፖቴሳይዙ ምንድነው ዜሮ ነው። ዜሮ ዲፈረንስ አለ ብለን ማለት ነው። አልፋችን 0.05 ከዛ እዚህ ጋር አውትፑት ሬንጅ አለ። አውትፑታችሁን ከየት ጀምሬ ላስቀምጥ ነው የሚለን። እናንተ ከፈለጋችሁት ማለት ትችላላችሁ። እኔ ግን ከH3 ጀምርልኝ አልኩት። ያ ማለት H ኮለምን ይሄ ነው፣ 3 ሮ ይሄ ነው። እዚህ አካባቢ ነው የሚጀምርልኝ። ስለዚህ H3 ጋር አስቀምጥልኝ። አውትፑት ሬንጅ የሚለውን ነካና H3 ጋር አስቀምጥ አልኩት። ከዛ ይሄን ኦኬ ብለው ሰጠኝ ማለት ነው። ከH3 ነው የጀመረው። አያችሁት? ከH3 ጀመረና ያለኝን ሪዛልት ልክ በዚህ ወይ ይሰጠኛል። ከዚህ በኋላ የኛ ኃላፊነት ምንድነው? ኢንተርፕሬት ማድረግ ነው ማለት ነው። ሪዛልታችን ይሄን ይሰጠናል። የሚኑ የሜል ስኮር 37.3 ፊሜል 40 ነው አለን። ሚን ስኮር ማለት ነው ከ50 ነው ወይም ከ100 ነው ብለን አስዩም እናድርገው። ቫሪያንሳቸው 41 እና 55 ነው አለ። ኦብዘርቬሽን ከሁለቱም 10 ናቸው። ሃይፖቴሳይዝ ሚን ዲፈረንስ 0 ነው። ፑል ቫሪያንስ 48 የሁለቱ ፑል ቫሪያንስ ዲግሪ ኦፍ ፍሪደም ይለናል። ዲግሪ ኦፍ ፍሪደም ማለት ሁለት ግሩፕ ስላለን የሁለቱ ድምር ሲቀነስ ሁለት ማለት ነው። ግሩፖቹ ሁለት ስለሆኑ ከዛ ዲግሪ ኦፍ ፍሪደም የምንለው ስለዚህ 20 የሁለቱ ግሩፕ 10 እና 10 20 አለ 20 ሲቀነስ 2 18 ይሰጠናል። ከዛ ወደ ቲ ቴስቱ ነው የምንሄደው። ቲ ቴስት ማለት አሁን እዚህ ጋር ቲ ለዘር ኦር ኢኳል ቱ 1 ቴል ይለናል። ክሪቲካል 1 ቴል ይለናል። 2 ቴል ይለናል። የኛ ሜን አሁን እዚህ ጋር ፎከስ የምናደርገው 1 ቴል እና 2 ቴል የሚለው ጋር ነው። 1 ቴል እና 2 ቴል ፒ ቫልዩ በፒ ቫልዩ ስለሆነ የመጀመሪያው ፒ 1 ቴል ቢሆን ያ ማለት የሜል ስኮር ከፊሜል ስኮር ይበልጣል ወይም ደግሞ የፊሜል ስኮር ከሜል ስኮር ይበልጣል የሚል ሃይፖቴሲስ ቢኖረን ቫልዩ ሲግ ቫልዩ ይሄ ነው። ይበልጣል ያንሳል ከሆነ ማለት ነው። ስለዚህ 0.199 ይላል። ከዚህ የምናወዳደረው ከዲግሪ ኦፍ ፍሪደም ከ0.05 ወይም አልፋ ካልናት ቅድም ማለት ነው ከ0.05 ጋር ስለሆነ ይሄ ምን ያደርጋል? ከ0.05 ስለሚበልጥ
ሪጀክት ነል ሃይፖቴሲስ እንለው ኖት ሪጀክት ነል ሃይፖቴሲስ እንለዋለን። ኖት ሪጀክት ማለት ነል ሃይፖቴሲስ ትክክል ነው ማለት ነው። ባለን ኤቪደንስ በሜልና በፊሜል ስኮር መካከል ምንም አይነት ዲፈረንስ የለም ነው። ኖት ሪጀክት ነል ሃይፖቴሲስ ኖ ቼንጅ ነው የሚለው ሁሌም ማለት ነው። ወደ አልተርናቲቭ ስንሄድ ግን there is a change between groups ነው ማለት ነው። ስለዚህ ነል ሃይፖ ይሄ እቺ ቫልዩ ከ0.05 ፒ ቫልዩ የምንላት ማለት ነው ከ0.05 በላይ ከሆነች ነል ሃይፖቴሲስን ሪጀክት ማድረግ አንችልም። ባለን ኤቪደንስ ነል ሃይፖቴሲስ ትክክል ነው ማለት ነው። that means there is no difference between the male and female score ነው። ወደ ቱቴል ዋን ቴል እና ቱቴል እዚህ ጋር ግሬተር ዛን ኤንድ ለዛን ከሆነ ነው። ቱቴል ደግሞ ኖ ዲፈረንስ ብቻ ከሆነ ነው። ምሳሌ እዚህ ጋር የሜል ስኮር ከፊሜል ስኮር ይበልጣል ብንል ዋን ቴል እና እንጠቀም፣ ወይም ደግሞ የፊሜል ስኮር ከሜል ስኮር ይበልጣል ብንል ዋን ቴል እንጠቀማለን። በት there is no difference ቢሆን በሁለቱ መካከል ልዩነት የለም ከሆነ ዲፈረንሱ ዜሮ ነው ማለት ነው። ስለዚህ ይሄ ዲፈረንስ የለም ከሆነ የምንጠቀመው ቱቴል ነው። በት ይበልጣል ያንሳል ከሆነ ግን የምንጠቀመው ዋን ቴል ነው ማለት ነው። ዋን ቴል ቲ ቴስት ነው። ስለዚህ there is no difference between two groups ነው ማለት ነው። ዋን ቴልም ቢሆን ቱቴል በግሩፖች መካከል ልዩነት የለም ብለን እንደመድማለን። ፎር ኢንዲፔንደንት ሳምፕል ቲ ቴስት ወደ ዲፔንደንት ሳምፕል ቲ ቴስት ወደ ዲፔንደንት ኦር ፔርድ ሳምፕል ቲ ቴስት ያ ማለት ኦብዘርቬሽኑ ተመሳሳይ ነው ግን የተለያየ ሜትር ተጠቅመን ነው ሜዠር ያደረግነው። ፎር ኤግዛምፕል እዚህ የወሰድኩት ኤግዛምፕል ሴልስ ጋር ነው። ስለዚህ ሴልስ ጋር እንዴት ነው አድቨርት ከሆነና አድቨርት ከመሆኑ በፊት ሽያጩ ጨምሯል ወይስ አልጨመረም የሚለውን ቴስት ለማድረግ ያ ማለት ሽያጭ ምሳሌ አንድ ሱፐርማርኬት ጋር ሊሆን ይችላል፣ አንድ ሱቅ ላይ ሊሆን ይችላል፣ አንድ ካምፓኒ ጋር ሊሆን ይችላል፣ ወይም ደግሞ የተለያየ ቦታ ላይ ይሁንና ግን የሆነ የኤሌክትሮኒክስ ሱቅ አለ ብንል አድቨርት ካደረገና አድቨርት ከማድረጉ በፊትና ካደረገ በኋላ ያ ማለት ኦብዘርቬሽኑ ተመሳሳይ ነው። ሽያጩ ጨምሯል ወይስ አልጨመረም፣ ዲፈረንስ አለው ወይስ የለውም፣ ቀንሷል ወይስ አልቀነሰም የሚለውን ቴስት ለማድረግ ፔርድ ሳምፕል ቴስት እንለዋለን። ፔርድ ማለት ዲፔንደንት ናቸው። ቢፎር አድቨርት ኤንድ አፍተር አድቨርት ስንል ኦብዘርቬሽን ተመሳሳይ ነው። አንድ ሜዠርመንት ነው ሜዠር እየተደረገ ያለ አንድ ሱቅ ነው። ሴልሱ ቼክ እየተደረገ ያለ ወይም ቴስት እየተደረገ ያለ ልክ እንደቀድሞ ኢንዲፔንደንት አይደሉም። ስለዚህ ይሄን ለመስራት አሁንም ምን ሄደው የት ጋር ነው ዳታ አናላይሲስ ጋር የሚነው ነው። ዳታ አናላይሲስ ጋር ሄድና ምን እናደርጋለን ልክ እንደቀድሞ ፔርድ ሚለው ቲ ቴስት ብሎ ፔርድ ቱ ሳምፕል ሚንስ ይላል። እሷን ነካና ኦኬ እንላታለን። ሶ ቫሪያብል ዋን ከየት እስከ የት ነው? እኔ ከቢፎር አድቨርት ፎር ቫሪያብል ቱ አፍተር አድቨርት አደረኩት። then hypothesis mean there is no difference between sales before advert and after advert ዜሮ ማለት ነው። የምንሰጠው ሌቭል ቢፎር አድቨርት እና አፍተር አድቨርትን እንዲያወጣልን ማለት ነው። አልፋችን ይሄ ምንድነው ፒ ቫልዩአችንን መጨረሻ ላይ ኮምፔር የምናደርግባት ማለት ነው 0.05 ናት። ዲፎልት ናት። እሺ ዲፎልት ናት። ስለዚህ አውትፑት ሬንጅ እንልና እዚህ አውትፑት ሬንጅ ከየት ይጀምርልሻለኝ? እስኪ ከK4 ይጀምርልኝ ወይም K6 ብዬው ሰጣሁት እኔ። በቃ እዚህ ጋር አውትፑታችሁ የሚጀምርበት ቦታ ነው። ኦኬ ስለዚህ እዚህ ጋር K አለ 6 ሮ አለ ማለት ነው። ይሄን ሰጠኝ። ሶ ይሄንን አሁን እኔ አስፍቼ ሪዛልቱን ማየት ብቻ ነው የሚጠበቅብኝ ወይም ደግሞ ሪዛልቴን ኢንተርፕሬት ማድረግ ማለት ነው። ልክ በዚህ ወይ ኢንተርፕሬት አደርገዋለሁ። ይሄ መጣልኝ። ሶ ሚን ዲፈረንሱ ቢፎር አድቨርት እና አፍተር አድቨርት ይሄን ያክል ነው። ሚኑ ቫሪያንሱ ይሄን ያክል ነው። ኦብዘርቬሽን 12 አለሽ አጠቃላይ 24 ዲግሪ ኦፍ ፍሪደም ከ24 ሲቀነስ ሁለት ግሩፕ እንደዛ ኖ ዲግሪ ኦፍ ፍሪደም አንድ ኦብዘርቬሽን ነው በተለያየ ጊዜ ሜዠር የምናደርገው። ስለዚህ 12 ኦብዘርቬሽን አለን ሲቀነስ 11 ኦብዘርቬሽን ይሆናል። ፒርሰን ኮሪሌሽኑ ይሄን ያክል ነው። ሃይፖቴሲስ ሚኑ 0 ነው። ቴስቱ ጋር ነው የምንሄድ። አሁን ቴስቱ ጋር ስንሄድ ዋን ቴል እና ቱ ቴል አለ። የኛ ሃይፖቴሲስ ቴስት በቃ ዋና ቫልዩአችን ይችናት ባይዘው ይቺ ማለት ነው። ይሄ ዋን ቴል ከሆነ የቢፎር አድቨርት የነበረው ሽያጭ ከአፍተር አድቨርት ያንሳል ምንል ከሆነ የምንጠቀመው ዋን ቴል ነው። ኦር
አፍተር አድቨርት ያለው ሽያጭ ከቢፎር አድቨርት ከመሆኑ በፊት ያለው ሽያጭ ይበልጣል ምንል ከሆነ የምንጠቀመው ዋን ቴልን ነው። ወደ ቱ ቴል ስንሄድ ግን ምንድነው በቢፎር አድቨርት እና አፍተር አድቨርት መካከል ምንም አይነት ዲፈረንስ የለም ከሆነ ልዩነት የለም ከሆነ ቱ ቴል እንጠቀማለን ማለት ነው። ስለዚህ እዚህ ጋር ቫልዩን ብናየው ፒ ቫልዩ እቺ ቫልዩ ማለት ናት። ፒን ስናይ 0.006 እቺ ማለት ከ0.05 የቅድሟ ጋር ምን ትላለች ትበልጣለች ታንሳለች ማለት ነው። ስለዚህ እቺ ካነሰች ምንድነው የምንለው ቢፎር አድቨርት አፍተር አድቨርት ከቢፎር አድቨርት ያለው ይበልጣል ማለት ነው። ያለው ሽያጭ ይበልጣል። that means reject null hypothesis ማለት there is no difference ወይም ደግሞ ያንሳል የምንለው ትክክል አይደለም ማለት ነው። ስለዚህ ይሄ ሲግኒፊካንስ ነው። ሲግኒፊካንስ ኢፌክት አለ ወይም ደግሞ አፍተር አድቨርት ያለው ሽያጭ ከቢፎር አድቨርት ጋር ሲወዳደር ይበልጣል ማለት ነው። ወደ ቱ ቴል ስንሄድ ደግሞ በቢፎር አድቨርት እና አፍተር አድቨርት መካከል የሽያጭ ልዩነት አለ ማለት ነው። there is difference ነው። that means reject null hypothesis accept alternative hypothesis እንለዋለን። ሶስተኛው ወደ አኖቫ እንሄዳለን። አኖቫ ማለት ሶስት ግሩፖችን ኮምፔር ለማድረግ የምንጠቀምበት ነው። ስለዚህ እነዚህ ሶስት ግሩፖችን ኮምፔር ለማድረግ በሶስቱ ግሩፖች መካከል ልዩነት አለ ወይስ የለም የሚለውን አሁንም ቼክ ለማድረግ ምን ሄደው የት ጋር ነው ዳታ አናላይስ ጋር ነው። ሶ እዚህ ጋር አኖቫ ሲንግል ፋክተር የምትለው አነካና ኦኬ እንላለን። ከዛ ኢንፑት ሬንጅ ነው የሚለን ያለንን ዳታ በሙሉ እንመርጥለታለን ያለንን ሙሉ ማለት ነው። ከዛ ባይ ኮለመን እንለዋለን። ሌብል እንፈልጋለን። ኮምፔር የምናደርገው አሁንም ከ0.05 ጋር ነው። አውትፑት ሬንጅ ልክ እንደቀደሙ እዚህ ጋር እንሰጠዋለን። አሁንም ይሄን ሪዛልት ያመጣልን ከጂ4 ጀመረልኝ ማለት ነው። እዚህ ግሩፕ አሉ ዲግሪ ሴልሲየስ ወይም ደግሞ ቴምፕሬቸር በተማሪዎች ጋር ያለውን በተማሪዎች ሪዛልት ጋር ያለውን ኢፌክት ለማየት ነው የተፈለገ። ስለዚህ ከ20 በታች ያለ ቴምፕሬቸር ላይ ያሉ የሚማሩ ተማሪዎች ከ20 እስከ 30 ዲግሪ ሴልሲየስ ጋር የሚማሩ ተማሪዎች እና ግሬተር ዛን 30 ያሉ ቴምፕሬቸር ጋር ሆኖ የሚማሩ ተማሪዎች ማለት ነው። የነሱን ዲፈረንስ ማጥናት ስለተፈለገ እዚህ ጋር አቬሬጅ አለ፣ ሰም አለ፣ እንዲሁም ደግሞ ቫሪያንስ አለ። ዋናው የምንፈልገው እኛ አኖቫ ፓርቷን ነው። አኖቫ የምትለዋን ማለት ነው። ቢቲዩን አለ፣ ዊዝን አለ፣ ቶታል አለ። ስለዚህ የኛ ቢቲዩን ግሩፕ በግሩፖች መካከል ለዛን 20 ዲግሪ ሴልሲየስ የሚማሩ ተማሪዎች ሪዛልት ከ20 እስከ 30 መካከል የሚማሩ ተማሪዎች እንዲሁም ደግሞ ከ30 በላይ ባለ ቴምፕሬቸር የሚማሩ ተማሪዎች ሪዛልት ጋር ዲፈረንስ አለ ወይስ የለም የሚለውን ብቻ ነው ቴስት ማድረግ የምንፈልገው። አለ ወይስ የለም። ስለዚህ እነዚህ ከሶስት ስለሆኑ ግሩፖቹ ፒ ቫልዩ አናያለን እዚህ ጋር ያለችው ማለት ነው። ፒ ቫልዩ ይለናል። አኖቫ ሶርስ ኦፍ ቫሪዬሽን አለ። ዊዝን ግሩፕ ሳይሆን የኛ ታርጌት ቢቲዩን ግሩፕ ስለሆነ ፒ 0.00233 ይላል። ስለዚህ ይቺ ከምን ትበልጣ ታንሳለች ከ0.05 ስለምትበልጥ there is academic score difference between the students result በሶስቱ ግሩፖች መካከል ባለው በሶስቱ ቴምፕሬቸር መካከል የተማሪዎች ሪዛልት ልዩነት አለ ብለን ከዚህ አኖቫ ኮንክሉድ ማድረግ እንችላለን። ሌላው የመጨረሻው ሪግሬሽን አናላይስ ነው የምናየው። ሪግሬሽን አናላይስ ከሪግሬሽንም ደግሞ ሊኒየር ሲሆን ማለት ነው። ዲፔንደንት ቫሪያብላችን ኮንቲኒዩስ ሲሆን፣ ስለዚህ እሱን ለማየት ደግሞ አሁንም አናላይስ ጋር ነው የምንሄደው። በቃ እዚህ ጋር በነገራችን ላይ ሁሉም ነገር አለ። በቃ አናላይስ እቺን አናላይስ ዳታ አናላይስ የምትለዋን ካመጣን ሁሉም ነገር አለ። ቱ ፋክተር አለ፣ ኮሪሌሽን አለ፣ ኮቫሪያንስ አለ፣ ዲስክሪፕቲቭ ልክ ቅድም ያልነው ሚን ሚዲያን ሞድ ምናምን እዚህ ጋር መስራት እንችላለን። ኤክስፖኔንሻል ኤፍ ቴስት ቫሪያንስ ኮምፔር ለማድረግ ቫሪያንስ የሚያገለግለን ኤፍ ቴስት ነው። ሂስቶግራም ለመስራት ብንፈልግ እያንዳንዷ እዚህ ጋር አለች ማለት ነው። እኛ የፈለግነው ሪግሬሽን ነው። ስለዚህ ሪግሬሽን ኦኬ እንለዋለን። የምንፈልገው ሊኒየር ሪግሬሽን ስለሆነ ማለት ነው። ከዛ ኢንፑት ዋይ ሬንጅ አለን። ዋይ ሬንጅ የኛ ዋይ ማለት ዲፔንደንት ቫሪያብላችሁ ማለት ነው። ምሳሌ የኔ ዲፔንደንት ቫሪያብል ይሄ ቢሆን ይሄን እንመርጥለታለሁ። ዲፔንደንት ቫሪያብላችሁን ምረጡ ነው የሚል ይሄን ሙሉን መረጥኩለት። በቃ የኔ ዲፔንደንት ቫሪያብል ይሄ ነው ብዬ ይሄን መረጥኩለት። ዴን ኢንፑት ኤክስ ሬንጅ ኤክስ የትኛው ነው
ኤክስ ማለት ኢንዲፔንደንት ቫሪያብላችሁ ማለት ነው። ስለዚህ የኔ ኢንዲፔንደንት ቫሪያብል ይሄ ነው ብዬ ይሄን ሙሉ መረጥኩለት ማለት ነው። ሶ እናንተ ኢንዲፔንደንት እና ኢንዲፔንደንት ቫሪያብሎቻችሁን ትመርጡለታላችሁ። እዚህ ኤክስ እና ዋይ ስለሚል ራሱ ሌብል ማለት ታይትሎችን ይዞልን እንዲመጣ፣ ኮንፊደንስ ኢንተርቫል ካስፈለገው ኮንፊደንስ ኢንተርቫል፣ ኮንስታንቲ ዜሮ እንዲሆን ካስፈለገ ሌላ አውትፑት ሬንጅ እዚህ ጋር እናስቀምጥለታለን። አሁንም ከየት ይጀምር ነው የሚለኝ። እስኪ ከK7 ይጀምር ብዬ ወሰር ወይም ደግሞ ከK5 ጀምር አልሁት። ከዛ እዚህ ጋር ሴቭ እንዲሆንላችሁ ምን ትፈልጋላችሁ? ሪጂዳል ትፈልጋላችሁ፣ ስታንዳርድ ሪጂዳል ትፈልጋላችሁ፣ ላይን ፊት ፕሎት የምትፈልጉትን። እኔ ምሳሌ ኖርማሊቲ ፕሮባቢሊቲ ፕሎትን እንዲጨምርልኝ ከፈለኩ አደረኩና ኦኬ አልኩት። ዳታዬ ልክ በዚህ መንገድ መጣልኝ። ማለት ኖርማል ይሄ ፕሮባቢሊቲ ፕሎቴ ማለት ነው። ኖርማል ፕሮባቢሊቲ ፕሎት አለኝ። ከዛ ውጭ ሪጂዳል ፕሮባቢሊቲ አውትፑት እዚህ ፐርሰንታይል ቶታል ምናምን የሚሉት ዋና የሪግሬሽን የምንላቸው ግን እቺኛዋ ፓርት ፕላስ እቺ አኖቫ ፓርቷ እና ይሄ ነው ማለት ነው። ሶ እዚህ አር ስኩዌር አለ። ሚን ቫሪዬሽን ኤክስፕሌን ባይ ኢንዲፔንደንት ቫሪያብል። በኢንዲፔንደንት ቫሪያብሉ ሚን ቫሪዬሽን ኤክስፕሌን የተደረገው ፐርሰንትን የሚያሳየን አጀስትድ አር ስኩዌር አለ። ለምሳሌ እዚህ ጋር 0.99% እነዚህ ኢንዲፔንደንት ቫሪያብሉን ቫሪ ያደርጉልናል ማለት ነው። አኖቫ ሪግሬሽን ጋር ብናይ ሲግኒፊካንስ ቫልዩ 0 ይላል። ሶ ዛት ሚንስ at least one independent variable have an effect on independent variable። ካሉት ኢንዲፔንደንት ቫሪያብሎች ውስጥ ቢያንስ አንዱ ኢንዲፔንደንት ቫሪያብል ዲፔንደንት ቫሪያብሉን አፌክት ያደርጋል ማለት ነው። ስለዚህ ይሄ ሲግኒፊካንስ ከመጣለን ወዴት እንሄዳለን? ወደ ኢንዲቪጁዋሉ እንሄዳለን። ኮኤፊሽንት ኦፍ ኤስቲሜተርስ የሚሉትን ማለት ነው። እዚህ ጋር ኮኤፊሽንት ሳለ ስታንዳርድ ኤረር አለ፣ ቴስት አለ ምናምን። የኛ እዚህ ጋር ቫሪያብሎች አሉ። ኢንተርሴፕት አለ፣ ዲስካውንት አለ፣ ኔት ሴልስ አለ፣ ታክስ አለ፣ ፋይናል ምናምን የሚላል ፋይናል አማውንት አለ። ስለዚህ ኢንተርሴፕታችን ይሄ ነው። እቺ የኢንተርሴፕታችን ቫልዩ ናት። ፒ ቫልዩ 0.55 ይላል። ኢንሲግኒፊካንስ ነው። የኛ ግን ዋና ቫሪያብሎቻችን ኢንዲፔንደንት ቫሪያብሎች እነዚህ ናቸው ብለን ስለወሰድን ምሳሌ ዲስካውንትን ስንወስድ ምን አለ? 0 አለ። ፒ ቫልዩ 0 ዛት ሚንስ ይሄ ዲስካውንት 0 ከ0.005 ከ0.05 በታች ስለሆነ እቺ ፒ ቫልዩ ስለዚህ ዲስካውንት ኢፌክት አለው ብለን እንወስዳለን ማለት ነው። በተመሳሳይ የኔት ሴልስን የታክስን እና የፋይናል አማውንትን ኢፌክት መኖር አለ መኖሩን በዚህ መስራት እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ እንዳትረሱ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ የትኛውን በስታቲስቲክስ ዙሪያ በዳታ አናላይሲስ ኤስፔስን በመጠቀም ኤክሴል በመጠቀም አር ፓይተን ስታታ በመጠቀም የትኛውን የሚያግዛችሁ ሰው ከፈለጋችሁ ኢንቦክስ ጋር ልትጽፉልኝ ትችላላችሁ።